ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምስራች አለን። ፕሮፌሰር ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ ከትላንት ወዲያ ማክሰኞ የክብር ሽልማት ተበረከተለት። እንኳን ደስ አለን። ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ የቀኝ ግዛት ግፍ ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። So the war starts. And the warriors with their rifles and their swords. This was no ordinary defeat. The Duce shall have Ethiopia. Decadent Italian society were defeated. He would fight to the last drop of his blood. ትውልደ ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ለሲኒማ ጥበብ ላበረከተው የላቀ አስተዋጽኦ ነው በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የበርሊን ካሜራ የክብር ሽልማት የተበረከተለት። በዚሁ ወቅት የፊልም አዘጋጅ ደራሲና መምህሩ ፕሮፌሰር ኃይሌ ገሪማ 30 ዓመታትን የወሰደበት ታሪካዊው ጥቁር አንበሳ የሮማ ተኩላ የተሰኘ ፊልም ለመጀመሪያ ጊዜ ለዓለም ሕዝብ ለቅድመ እይታ ወይም ፕሪቪው ቀርቧል። የፋሽስት ሙሶሎኒን ወረራ ስለመከቱ ኢትዮጵያውያን ጀግኖች የሚተርከው ይኸው ፊልም የሚቀጥለው ሳምንት አርብ ፌብሩዋሪ 27 በዋሽንግተን ዲሲ በሊንከን ቲያትር 7 PM ላይ ለቅድመ እይታ ይቀርባል። ይህንኑ በተመለከተ የንጨዋታ አባላት የሚነግሩንን እንድታደምጡ ጋብዛችኋለሁ። እንደማላችሁ አወት እባላለሁኝ። እዚህ ሳንኮፋ የጋሽ ኃይሌ የቪዲዮና መጽሐፍ መደብር ውስጥ ተገናኝተን የምንጫወት ጓደኞች ነን። ይህን መልእክት የምናስተላልፈው እንጫወት ይባላል የመድረኩ ወይም ደግሞ የምንገናኝበት ቦታ ስሙ። እንግዲህ እንጫወት ድሮ ኢትዮጵያ የጀመርነው ነው። እንግዲህ አሸናፊ መጽሐፍ ሻጩን የምታውቁ ካላችሁ የምታስታውሱ እሱ ስቶር ውስጥ ነው የተጀመረው። እንደገና ሌላም አንድ ኮስሞስ የሚባል ግሩፕ ነበር። እሱን ነው እዚህ የቀጠል ነው። እንግዲህ እንጫወት ባጭሩ ይህን ይመስላል። አሁን 1 ዓመት ከምናምን ሆኖናል። እዚህ ሳንኮፋ ነው የምንገናኘው። ግን ዋናው ነገር ምንድን ነው? የፕሮፌሰር ኃይሌ ፊልም አሁን በቅርቡ ለእይታ ይቀርባል። ጥቁር አንበሶችና የሮማ ተኩላዎች የሚል ርዕስ ያለው ፊልም ነው። ይህንን ፊልም ለመደገፍ እንግዲህ የምትችሉ ፍላጎት ያላችሁ ጋሽ ኃይሌ ለሀገራችን የፊልም ጥበብ ለጥቁር አሜሪካውያን የፊልም ጥበብ ከፍተኛ አስተዋጽኦ ስላበረከተ የዚህን ፊልም ሂደት ብንደግፍ ጥሩ ነው የሚል ሀሳብ ይዘን የመጣ ነው ወደ እናንተ። ቀኑ ፌብሩዋሪ 27 2026 ሰዓቱ 7 PM ቦታው ሂስቶሪክ ሊንከን ቲያትር 1215 ዩ ስትሪት ኖርዝ ዌስት ዋሽንግተን ዲሲ። እስከዳር አለሙ እባላለሁ። ከሳንኮፋ ነው ከንጫወት ቡድን። ዛሬ የመጣሁት የጋሽ ኃይሌን የፕሮፌሰር ኃይሌ ገሪማን ፊልም ለማስተዋወቅ ነው። ለ30 ዓመታት ያህል የለፋበት ፊልም ታሪካችንን ለማቆየት ለልጆቻችን ለማውረስ ብዙ የሰራበትም ነው። ወደ 6 ሀገራት ሄዶ ትክክለኛውን ምስሎችን ያቀናበረበት ፊልም ስለሆነ እዚህ ዴምቪ ኤሪያ ያላችሁ የቢዝነስ ባለቤቶች፣ ትምህርት ቤቶች ይህንን በጎ ተግባር
ብትደግፉት አብራችሁ ብትቆሙ ለማለት ነው የመጣ ነው። ውጭ ሀገራት ላይ ልጆቻችን እንደምናሳድግ እንደ ወላጆች የጋሽ ኃይሌ ፊልም ብዙ ፋይዳ ይኖራል ብዬ አስባለሁ። ታሪካቸውን ከማወቅ በዚህ ሀገር ላይ ደግሞ ቀና ብሎ ለመሄድ በቀኝ ያልተገዛን ህዝቦች መሆናችንን እንዲያውቁና ብዙ የማንነት ቀውስ ውስጥ እንዳይገቡ ይረዳቸዋል ብዬ አስባለሁ። ስለዚህ ይህንን ፊልም እንድትደግፉት ጠይቃለሁ። ወሰን አሰፋ እባላለሁ ከንጫወት የስነ ጽሁፍና የግጥም ምሽት ሰኞ በሳንኮፋ ፕሮግራም እናካሂዳለን እና ዛሬ የመጣንበት ትልቁ ዓላማ ጥቁር አንበሳ የሮማ ተኩላ በሚል ከ30 ዓመት በላይ ፕሮፌሰር ኃይሌ ገሪማ የሰሩት ፊልም በብዙ መልኩ ብዙ ወጪ ያወጣው የልጅነት ህልማቸውንም ቢሆን ለመወጣት ከፍተኛ ገንዘብም አቅምም የሚጠይቅ ስራዎችን ሰርተዋል። በፊልሙን በማየት ላይቭ የሆነው እውነተኛ ቀጥተኛ የሆነ ከተለያየ ሀገራት ፊልሞችን በማሰባሰብ ከፍተኛ ወጪ በማውጣት ፊልሙ እየተሰራ ያለና ይሄ ደግሞ ለኛ ለኢትዮጵያኖች የሚጠቅም ታሪክ ስለሆነ ደግሞ የማጨው ታሪክ ፊልሙን ለማውጣት በሚደረገው ፕሮግራም በዚህ ፕሮግራሞች ላይ የተቻላችሁን ወጪና ገንዘባችሁን በማውጣት በቦታውም ተገኝታችሁ ደግሞ ድጋፍን በመስጠት እንድትተባበሩ እንጠይቃለን። አመሰግናለሁ። ጤና ይስጥልኝ። በኃይሉ እባላለሁ ከሳንኮፋ ጭውውት እንጫወት ፕሮግራም የመጣሁት ዛሬ ስለ ፕሮፌሰር ኃይሌ ገሪማ ጥቁር አንበሳና የሮማን ተኩላ ስለሚለው 10 ሰዓት የሚፈጅ ዶክመንተሪ ፊልም አርብ ፌብሩዋሪ 27 7 PM ላይ በሊንከን ሲኒማ ስክሪን አለው። ይህንን ዶክመንተሪ ፊልም 2 ሰዓት ከታየ በኋላ ፕሮፌሰር ኃይሌ በዚህ ፊልም ስራ ሂደት ላይ ያሳለፉትን ውይይት ይኖራል። ከዚህ በተጨማሪም የተለያዩ ዓለም አቀፍ ዘፋኞች ወይም አርቲስቶች ስራቸውን ያቀርባሉ። ይህንን ታሪካዊ ስራ ለማገዝ የምትችሉ የኮሚኒቲው አባላቶች በሙሉ የንግድ ተቋማትም ልትሆኑ ትችላላችሁ። ትኬቱን በመግዛት ዶኔት በማድረግ በተለያየ ደረጃ የተዘጋጁ ስፖንሰርሺፕ አማራጮች አሉ። ስፖንሰር በማድረግም ከዚህ ታሪካዊ ስራ ጋር ስማችሁንና ድርጅታችሁን አንድ ላይ ለታሪክ እንድታኖሩ ለመጠየቅ ነው የመጣ ነው። እናመሰግናለን። እንደምን አመሻችሁ፣ እንደምን ዋላችሁ፣ የሰዓታችሁ አቆጣጠር ሁላችሁንም ዛሬ እዚህ ፕሮፌሰር ኃይሌ ገሪማ ጥቁር አንበሳ የሮማ ተኩላ ብሎ ያዘጋጀውን ዶክመንተሪ ፊልም ልናስተዋውቃችሁ መጥተናል። ንጫወት በራሱ እዚህ አካባቢ ላላችሁ ሰዎች ከጽሁፍ፣ ከስነ ጽሁፍ፣ ከቲያትር፣ ከሙዚቃ እንዳትርቁ የሚያደርግ ግሩፕ ነው። በሳምንት አንድ ጊዜ ሰኞ 12 ሰዓት በኢትዮጵያ ሰዓት አቆጣጠር ወይም 6 PM ላይ ተገናኝቶ የሚገናኝ ግሩፕ ነው። ሳንኮፋ ነው የምንገናኘው። የኢትዮጵያ ፊልም ብለን የዚህ ጥቁር አንበሳና የሮማ ተኩላን ዛሬ ፕሮሞት የምናደርገው ልክ እንደ ኳስ ተጫዋቾቻችን፣ እንደ ስፖርተኞቻችን፣ እንደ ሯጮቻችን ጀግናዎች መፍጠር አለብን ብለን ማመን አለብንና በዚህ በፊልም ኢንዱስትሪ ውስጥ አንዱ ጀግና ኃይሌ ገሪማ ነው። ፕሮፌሰር ኃይሌ ገሪማ ነው። ይሄ ሁላችንም የምንገነዘበው ነው። በዓለም አቀፍ ደረጃም የታወቀ ነው። ስለዚህ ይሄን ሰው መርዳትና አሁን ላለበት የዚህ ፊልም እድገት ላይ ዋጋ ያለው ነገር እንዲያደርግ ማገዝ አለብን። እዚህ በአሜሪካ የምንኖር ልጆቻችን ከብዙ ከልቸራል ሾክ ውስጥ እንዲወጡልን የምንፈልግ ከሆነ የኢትዮጵያን አርት ወይም ደግሞ የኢትዮጵያን ሲኒማ መደገፍ ማስተላለፍ አለብን። አሁን የኤአይ ዘመን ነው። ኤአይ የአድዋን ታሪክ ወይም የማይጨውን ታሪክ እንደገና እየጻፈው ነው። ልጆቻችን የጀግኖቻችንን ፎቶግራፍ የጀግኖቻችንን ምስል ሳያዩ እንዲያድጉ ማድረግ የለብንም። ይህን ፊልም መርዳት ማለት ልጆቻችን ወደፊት ጀግኖቻቸውን እንዲያውቁ ማድረግ ጭምር ነውና ሁላችንም ለሚደረገው የገንዘብ እርዳታ እጃችንን ብንዘረጋ ጥሩ ነው ላለው ፌብሩዋሪ 27 2026 7 PM ላይ ነው። ሂስቶሪክ ሊንከን ቲያትር 1215 ዩ ስትሪት ኖርዝ ዌስት ዋሽንግተን ዲሲ ላይ ይገኛል። እባካችሁ እጃችሁን ዘርጉ፣ ኑና ፊልሙን ተመልከቱ። እቴንሽ አበበ ነኝ። አመሰግናለሁ። መሰረት እባላለሁ። ዛሬ የምገኘው እንጫወት ግሩፕ ውስጥ
የጋሽ ኃይሌን ፕሮፌሰር ኃይሌ ገሪማ ፊልምን ለማስተዋወቅ ነው። ፊልሙን ያው ብዙዎቹ እንደተናገሩት ብዙ የደከመበት ነው። ፕሮፌሰር ኃይሌን የማያውቅ የለም። የሱ ፊልም እንዴት እንደተሰራም ብዙ ሰው ያውቃል። ምን እየሰራ እንዴት እንደለፋበት ሁሉም ሰው ያውቃልና በቀኑ በቦታው ተገኝተን ሁላችንም ዲኤምቪ ኤሪያ ቢዝነስ ያላችሁ ሰዎችም ለማስተዋወቅ ለመርዳት አውቃለሁ። ብዙ ሰዎች ብዙ ቢዝነስ ሴንተሮች ሰውን እንደምትረዱ፣ ስለዚህ ጋሽ ኃይሌ ደግሞ የመጀመሪያው መሆን አለበትና ፕሊስ በቀኑ ተገኝታችሁ እርዳታችሁን ሰፖርትነታችሁን እንድታጋሩ እንፈልጋለን። ቀኑ ፌብሩዋሪ 27 2026 7 PM ነው። ዮሐንስ ሞላ ነኝ። ብላክ ላይንስ ሮማን ወልቭስ የሚል ጥቁር አንበሳ የሮማው ተኩላ የሚል አዲስ ፊልም አለ። በ5 ክፍል የሚተላለፈው ፕሮፌሰር ኃይሌ ገሪማ ነው ያዘጋጀው። እንደምናውቀው የፕሮፌሰር ኃይሌ ገሪማ የኢትዮጵያ ታሪክ ላይ ያለው የፊልም አሻራ የሚታወቅ ነው። ያንን ደግሞ መደገፍ ማገዝ አለብን። ይሄ ዶክመንተሪ ካለው የታሪክ ውስብስብነት የግለሰብ ታሪኮች ጋር ተያይዞ ብዙ ያለፋው ለ30 ዓመታት የቆየ ነው። በመጨረሻ እውን ሊሆን ጥቂት ቀርቶታል። በፊልሙን ለመመረቅ አንድ ኢቨንት ተዘጋጅቷል። ከዚያ በፊትም ከዚያ በኋላም የተለያዩ የንግድ ተቋማት በተለይም ቪሜሪያ ብቻ ሳትሆኑ በአጠቃላይ በሰሜን አሜሪካ በአውሮፓ ያላችሁ የሀበሻ የንግድ ተቋማት በሙሉ ስማችሁ ከስሙ ጋር እንዲጠራ ከዚህ ፊልም ጋር አብራችሁ እንድትነሱ በታሪክ እንድትታወሱ መልእክት ማስተላለፍ ፈልገን ነው። የፊልሙ ላይ የተለያዩ የስፖንሰርሺፕ ድጋፎች አሉ። $1,000 አንስቶ እስከ $10,000 ድረስ ያላቸውም ደግሞ ተጠቃሚነት በፊልሙ ላይ ክሬዲት እስከ ማግኘት አንስቶ የተለያዩ ደረጃዎች አሉት። በየደረጃው ስፖንሰርሺፑ በስፖንሰርሺፕ ማገዝ የምትችሉ ዶኔት ማድረግ ነው የምንፈልገው የምትሉ ፊልሙን በመገኘት አቴንድ በማድረግ የዚህ ታሪክ ተካፋይ መሆን የምትፈልጉ መልእክቱን ለሌሎች ሰዎች ማስተላለፍ ደግሞ ማገዝ የምትፈልጉ ይህንን ሪኮርድ የሚደረገውን መልእክት ጨምሮ የተለያዩ ፊልሙን የተመለከቱ ነገሮችን በማስተላለፍ የዚህ ታሪክ አካል መሆን ይቻላል። በተለይ በስደት ሀገር ውስጥ ስንኖር ታሪካችን ተመዝግቦ መቀመጡ እንደ ጋሽ ኃይሌ ያለ ሰው ደግሞ ሲሰራው የተደራሽነቱንና ተጽዕኖ ፈጣሪነቱን በጣም ትልቅ ስለሆነ ጥንቅጡ በወጣ ጊዜና ዓለም ላይ ለልጆቻችን ትተን የምናስቀምጥላቸው አንድ ደህና ነገር ቢኖር በእንደዚህ አይነት መልኩ በጥራት የተሰሩ ፊልሞችን ነው። እንዳትቀሩ ሁላችሁም። በተለይ በዲሲ፣ ሜሪላንድ፣ ቨርጂኒያ እና አካባቢ ያላችሁ ኢስት ኮስት ከኒውዮርክ ምርታችሁ ትምህርቱ ከፔንሰልቬኒያም ጥሩ ነው። ፌብሩዋሪ 27 ከ7 PM ምሽቱ ላይ ሊንከን ቲያትር 1215 ዩ ስትሪት ኖርት ዌስት ዋሽንግተን ዲሲ ይሆናል። ይህንን መልእክት ለሌሎች ሰዎች አካፍሉ፣ እንዳትቀሩ። እንደተመለከታችሁት የፕሮፌሰር ኃይሌ ገሪማ ፊልም ፌብሩዋሪ 27 2026 በሊንከን ቲያትር ቅድመ እይታ ወይም ፕሪቪው ይደረጋልና እንድትገኙ እንድትደግፉ ስፖንሰር በመሆን በተለያየ መንገድ ጥሪን ማቅረብ እፈልጋለሁ። ምክንያቱም ይሄ ትልቅ ታሪካችን ነው፣ ልንኮራበት የሚገባ ልንማርበት የሚገባ ለትውልድ ልናስተላልፈው የሚገባና እዚህ ላይ ታሪካዊ ፊልም ላይ ታሪካዊ አሻራችንን እናሳርፈላለሁ። አመሰግናለሁ። የምትገርም ሀገር ናት ለእኔ። አሁን ይሄ እንግዲህ አሁን ይሄ ፊልም ያደረገልኝን ነው ለራስ ተኩላዋን እንዴት ብለው ነው ወደ ኢትዮጵያ ስጦታ የሚልኩት? ጣሊያኖች ጉደኞች ናቸው። አንበሳ ወስደው ተኩላ ይልካሉ። ይህን ማን ኢትዮጵያዊ ነው የምናውቀው? እኔ አላውቅም ነበር። እድሜ ለዚህ ፊልም ስራ ነው። ጦርነቱ እኮ የታሪክን መደምሰስ ነበረ። ኮምፖነንቱ መግደል ብቻ አይደለም፣ የኢትዮጵያን ታሪክም ለማጥፋት ትልቅ ፕሮግራም የተካሄደ ነው። የ40 ዓመት የምንለው ጥናት ኢትስ አሜዚንግ ዌይ ኦፍ ፓሲንግ ሂስትሪ ሌጋሲ። የንጨዋወት አባላት ጥሪ ባቀረቡበት በዚህ ዝግጅት ላይ ትኬት ገዝተው በመገኘት ወይም ስፖንሰር በማድረግ የመጨረሻ ደረጃ ላይ የሚገኘው ታሪካዊው ፊልም ተጠናቆ ለእይታ እንዲቀርብ በማድረግ አሻራውን ያኑሩ። እናመሰግናለን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና
የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ